ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎችን ወደ እናንተ ያደረስኩኝ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ የተገኙ መረጃዎችን እነግራችኋለሁ። በአዲስ አበባ የተሽከርካሪዎች ዋጋ ባለፉት 3 ወራት በከፍተኛ ሁኔታ መጨመሩ ተገለጸ። በአንድ መኪና ላይ እስከ 1 ሚሊዮን ብር የሚደርስ ጭማሪም ታይቷል። በመዲናዋ ባለፉት 3 ወራት ውስጥ በተሽከርካሪዎች መሸጫ ዋጋ ላይ ታይቶ የማይታወቅና ገበያውን ያናወጠ ከፍተኛ የዋጋ ጭማሪ መመዝገቡን በዘርፉ የተሰማሩ ነጋዴዎች ገልጿል። እንደ ባለሙያዎቹ ገለጻ በዚህ አጭር ጊዜ ውስጥ በተለይም በኤሌክትሪክ ተሽከርካሪዎች ላይ ከ500 ሺህ ብር እስከ 1 ሚሊዮን ብር የሚደርስ የዋጋ ጭማሪ መታየቱን ለብስራት ሬዲዮ ገልጿል። ለዚህ የዋጋ ንረት እንደ ማሳያ የሚጠቀሰውና በከተማዋ በስፋት የሚታየው የቢዋይዲ ሴጉል የኤሌክትሪክ መኪና ከ3 ወራት በፊት ከ2.4 እስከ 2.5 ሚሊዮን ብር ይሸጥ የነበረ ቢሆንም በአሁኑ ወቅት እስከ 1 ሚሊዮን ብር በሚደርስ ጭማሪ በማሳየት 3.4 ሚሊዮን ብር እየተሸጠም ይገኛል። በተመሳሳይ የዩዋን አፕ የተሽከርካሪ ምርት ቀድሞ ከነበረበት 3.6 ሚሊዮን ብር ወደ 4.8 ሚሊዮን ብር ከፍ ብሏል። ይህ የዋጋ ጭማሪ እንደ መኪናው አይነት ሞዴልና ደረጃ ከዚህም በላይ ሊሄድ እንደሚችልም ተገልጿል። ለዚህ አስደንጋጭ የዋጋ ጭማሪ ዋነኛ ምክንያቶች ተብለው የተጠቀሱት ደግሞ የዶላር ምንዛሪ ዋጋ መጨመርና የኢትዮጵያ ኤሌክትሪክ ተሽከርካሪዎች ዋነኛ ምንጭ የሆነችው ቻይና ከመኪና ኤክስፖርት ጋር በተያያዘ ተግባራዊ ያደረገችው አዲስ መመሪያ ነው። በገበያው ላይ ከፍተኛ የሆነ የመኪና ፍላጎት መኖሩን የሚገልጹት የዘርፉ ተዋናዮች ዋጋው ቢጨምርም የገዢው ቁጥር ግን አሁንም ከፍተኛ እንደሆነ ይናገራሉ። በአንጻሩ በነዳጅ ተሽከርካሪዎች ሽያጭ ላይ በመቶ ሺዎች የሚቆጠር ጭማሪ ቢኖርም አሮጌ የነዳጅ መኪና ወደ ሀገር ውስጥ እንዳይገባ መከልከሉና ካለው ከፍተኛ ዋጋ ጋር ተዳምረው የነዳጅ መኪና ገበያው እንዲቀዛቀዝ እንዳደረገውም ተገልጿል። በአሁኑ ወቅትም በገበያው ላይ እንደ ቢዋይዲ ኢቱ፣ ዩዋን አፕ እና ሶንግ ፕላስ ያሉ ሞዴሎች በስፋት እየተሸጡ ቢሆንም ከፍተኛ ተፈላጊነት ያላቸው ሴጉልና ኢቱ የመኪና አይነቶች ግን በገበያው ላይ እጥረት እየታየባቸው መሆኑም ተነግሯል። መንግስት አሮጌ የነዳጅ መኪኖች ወደ ሀገር ውስጥ እንዳይገቡ የጣለው እገዳ ተጠቃሚው ወደ ኤሌክትሪክ መኪና መጠቀሙን ምርጫ የሌለው አማራጭ ቢያደርገውም በየጊዜው የሚጨምረው ዋጋ ግን ለህብረተሰቡ ትልቅ ፈተና እየሆነ እንደሚገኝ ብስራት ሬዲዮ ያነጋግራቸው በመኪና ሽያጭ ላይ የተሰማሩ ነጋዴዎች ተናግረዋል ስትል ባልደረባችን ሰብል አበበ ዘግባለችም። በሐረሪ ከተማ ተሽከርካሪ ውስጥ የተረሳ ስልክን በመጠቀም 400 ሺህ ብር በመስረቅ ባጃጅ የገዛው ግለሰብ በቁጥጥር ስር ዋለ። በሐረር ከተማ በባጃጅ ውስጥ የተረሳን የእጅ ስልክ በመውሰድና የባንክ ሚስጥራዊ ቁጥሮችን በመስበር 400 ሺህ ብር ወደ ራሱ አካውንት ያዛወረው የባጃጅ አሽከርካሪ በቁጥጥር ስር መዋሉን ፖሊስ አስታውቋል። ድርጊቱ የተፈጸመው አንድ ግለሰብ በከተማ ውስጥ በባጃጅ ሲጓዙ ስልካቸውን ጥለው በመውረዳቸው ነው ያሉት የሐረሪ ክልል ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኃላፊ ኮማንደር ጣሰው ቻለው አሽከርካሪው ስልኩን ሲያገኝ ለባለቤቱ ወይም ለፖሊስ ከማስረከብ ይልቅ በስልኩ ላይ ተመዝግበው የነበሩ የባንክ አካውንትና የሞባይል ባንኪንግ ሚስጥራዊ ቁጥሮችን በመጠቀም 400 ሺህ ብር ወደ ራሱ ሂሳብ ማዘዋወሩን ብስራት ሬዲዮም ሰምቷል። ተበዳዩ ግለሰብ የገንዘቡን መዘረፍ ያወቁት የጠፋባቸውን ስልክ ለመተካት አዲስ ስልክ ለመግዛት ወደ ባንክ በሄዱበት ወቅት ሲሆን በወቅቱም ካላቸው ተቀማጭ ገንዘብ ላይ 400 ሺህ ብር በሞባይል ባንኪንግ ወደ ሌላ ሰው መዛወሩን ከባንክ ባለሙያዎች በመረዳታቸው ጉዳዩን ለፖሊስ አመልክተዋል። ፖሊስም ከባንክ ጋር በመተባበር ባደረገው ጥልቅ ምርመራና ክትትል ገንዘቡ የተላለፈበት አካውንት በመለየት ተጠርጣሪውን አሽከርካሪ በቁጥጥር ስር አውሏል። ተጠርጣሪው ከሰረቀው 400 ሺህ ብር ውስጥ 380 ሺህ ብሩን ቲቪኤስ የተባለ አዲስ ባለ 3 እግር ባጃጅ የገዛበት ሲሆን ቀሪውን 20 ሺህ ብር ደግሞ በራሱ አካውንት ውስጥ አስቀምጦት ተገኝቷል። በአሁኑ ወቅትም በስርቆት ገንዘብ የተገዛቸው ባጃጅና በባንክ የነበረው ገንዘብ በኤግዚቢትነት የተያዙ ሲሆን የምርመራ መዝገቡን ተጠናክሮ መቀጠሉም ተገልጿል። ኮማንደር ጣሰው ቻለው በመጨረሻም ህብረተሰቡ የባንክ አካውንት፣ የሞባይል ባንኪንግና የኤቲኤም ሚስጥራዊ ቁጥሮችን በስልክ ላይ ባለመመዝገብና ለሌሎች አሳልፎ ባለመስጠት ከፍተኛ ጥንቃቄ እንዲያደርግም አስገንዝበዋል ስትል ሰብል አበበ ዘግባለች። ውድ ተመልካቾቻችን ከዓለም አቀፍ ወዳገኘናቸው መረጃዎች ስናመራ የትራምፕ የጥቃት ዛቻን ተከትሎ ሜክሲኮ 37 ተጨማሪ የአደንዛዥ እጽ ተጠርጣሪዎችን ለአሜሪካ አሳልፋ ሰጠች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአካባቢው በሚገኙ የአደንዛዥ እጽ አቅራቢዎች ላይ ጥቃት ሊሰነዝሩ እንደሚችሉ ከዛቱ በኋላ 37 የሜክሲኮ የወንጀል ድርጅቶች አባላት ናቸው የተባሉ ግለሰቦችን የሜክሲኮ መንግስት ወደ አሜሪካ ልኳል። የተጠረጠሩት የአደንዛዥ እጽ ቡድን አባላት ወደ አሜሪካ የተላለፉት ሰዎች ቁጥር እየጨመረ ሲሆን የአሁኑን ጨምሮ አጠቃላይ የተጠርጣሪዎችን ቁጥር ወደ 92 ያደርሰዋል። የሜክሲኮ የደህንነት ሚኒስትር ኦማር ጋርሺያ ሃርፋች በኤክስ ላይ የለጠፉት ምስሎች ሙሉ በሙሉ የታጠቁ የሜክሲኮ የደህንነት አባላት ከአውሮፕላን አጠገብ ተሰልፈው ይታያሉ።
ተጠርጣሪዎችን በማጓጓዝ የተገመቱ በርካታ የጦር ተሽከርካሪዎች ወደ ስፍራው ሲደርሱ አሳይቷል። ሀርፋች በኤክስ ላይ ባሰፈሩት መልእክት በዚህ ዝውውር በትራምፕ አስተዳደር ወቅት 92 ከፍተኛ ወንጀለኞች ወደ አሜሪካ ተልከዋልም ብሏል። ተጠርጣሪዎቹ በሰባት የሜክሲኮ የጦር ኃይሎች አውሮፕላኖች ወደ ዋሽንግተን፣ ሂውስተን፣ ኒውዮርክ፣ ፔንሲልቬኒያ፣ ሳን አንቶኒዮና ሳንዲያጎ መወሰዳቸውን ሚኒስትሩም ገልጿል። የቅርብ ጊዜ የተጠርጣሪዎች መለዋወጥ የተጀመረው ዋሽንግተን በአደንዛዥ እጽ አዘዋዋሪዎች እንቅስቃሴ ላይ የያዘችው እርምጃ ውጥረቱ እየጨመረ ባለበት ወቅት ነው። የፕሬዝዳንት ትራምፕ አስተዳደር ተደጋጋሚ ማስፈራሪያን ተከትሎ በሜክሲኮ ውስጥ በሜክሲኮ መንግስት ይሁንታ እንዲሁም ያለ ፈቃድ አደንዛዥ እጽ አዘዋዋሪዎች ላይ ጥቃት ተሰንዝሯል። የቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤ ገዳይ በዕድሜ ልክ እስራት ተቀጣም። የጃፓኑን የቀድሞ ጠቅላይ ሚኒስትር ሺንዞ አቤ የገደለው ታጣቂ በዕድሜ ልክ እስራት እንዲቀጣም ተፈርዶበታል። ፖለቲከኛው ከ3 ዓመታት በፊት በጠራራ ፀሐይ መገደላቸው ዓለምን ያስደነቀ ክስተት እንደነበርም አይዘነጋም። ዳኛ ሺኒቺ ታናካ በናራ ከተማ በሚገኝ ፍርድ ቤት ረቡዕ ዕለት በቴትሱያ ያማጋሚ በተባለው ወንጀለኛ ላይ የቅጣት ውሳኔ ማስተላልፏል። የ45 ዓመቱ ያማጋሚ እንደ አውሮፓውያን አቆጣጠር በ2022 አቤን በጥይት ተኩሶ መምታቱን አምኗል። በጃፓን የጠመንጃ ጥቃት እጅግ ያልተለመደ ተግባር ነው። በጃፓን የዕድሜ ልክ እስራት ቅጣት ይቅርታ የመጠየቅ እድልን ይሰጣል። ሆኖም ግን ቅጣቱ ከተላለፈባቸው መካከል ብዙዎቹ የሚሞቱት በእስር ላይ እያሉ እንደሆነ ባለሙያዎች ይናገራሉ። አቃቢያን ሕጎች ግድያውን ከጦርነቱ በኋላ በታሪካችን ታይቶ የማይታወቅ በማለትና በህብረተሰቡ ላይ ያስከተለውን እጅግ አስከፊ መዘዝ በመጥቀስ ለያማጋሚ የዕድሜ ልክ እስራት ጠይቀውም ነበር። በጥቅምት ወር የያማጋሚ የፍርድ ሂደት ሲከፈት አቃቢያን ሕጎች ተከሳሾቹ አቤን ለመግደል የተነሳሱት የአንድነት ቤተክርስቲያን ገጽታ የቀድሞ ጠቅላይ ሚኒስትር በማበላሻታቸው እንደሆነ ተከራክረዋል። ያማጋሚ የቀድሞ ጠቅላይ ሚኒስትር አቤን ያህል ተደማጭነት ያለው ሰው ከተገደሉ የህዝቡን ትኩረት ወደ ቤተክርስቲያን ሊስብና የህዝብን ትችት ሊያስከትል ይችላል ሲል አንድ አቃቤ ሕግም ተናግሯል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበር። መረጃዎቹን እየነገርኳችሁ እኔ ሰላማዊ ንጋሴ አብሬያችሁ ቆየው። ሰላም